ሰዎች ካልታከሙ ያም የሰብአዊ መብት ጥሰት ነው የሚሆነው ይሄንን ያህል አመት የተማሩት እነሱ ብቻ እኮ አይደሉም ሌላውም ብዙ አመት ነው የተማረው ደሞዝ ለመጠየቅ ብዙ አመት መማርን እንደ ቀድሞ ሁኔታ ማስቀመጥ ይቻላል ሁሉም ሰው ከ15 አመት 16 አመት የተማረ ነው የሰዎችን ሰውነት ቀዶ ሰውየው እንደገና ከሞተ በኋላ ነው እንግዲህ ከፈጣሪ በታች እኮ በእነሱ ናቸው እና ያሉትን ነገሮች ነጥቦችኛ እኮ ለንቃውማቸው አንዳንድ ሚዲያዎች እንግዲህ አይቻለሁ እኔም ራሴ ሲቃወሟቸው ሐኪሞች ተቃውሞ ላይ ናቸው መንግስት ተገቢውን ምላሽ እየሰጠ አይደለም ተገቢ ነው አይደለም የሚለው የነሱ ንግግር ነው የሚወሰነው ምክንያቱም ሀገራችን የሰላማዊ ሰልፍ ሁኔታ ራሱ እንዴት ነው የሚለው እንደስተመለከት በመሰረቱ ማን ነው ሰላማዊ ሰልፍ መንግስትን ካልደገፍክ በስተቀር ተቃውሞ የትኛው ሰላማዊ ሰልፍ ነው ማድረግ የሚቻለው ህግ አንፃር ሲታይ ሲያስቀጣቸዋል ወይ የሚል ጥያቄ የሚያነሱ ሰዎች አሉ አሁን ቀደም ሲል እንዳነሳ ነው የተገቢነት ጥያቄ የሚያነሱ የመንግስት አካላት ፈቃዳቸውን እንነጥቃለን ማለት ደረጃ ደርሰዋል እና የመንግስት ኃይሎች በተለያዩ በታላቅ ከተማ የሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩ ያዋከቡ እና የደገፉት ሐኪሞች አሉ የተቃወሙ ብራቮ ጃዋር ጀው ይያሉ በተቃራኒ ደግሞ አገባንኛ ጉዳይ ነው ያሉ ማለት ሰላም ጤና ይስጥልን ወደ ቤተሰቦቻችን እንዴት አላችሁ ስለምትከታተሉን አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን በዘኢትዮጵያ ቻናል ወቅታዊ ፕሮግራማችን ወደ እናንተ መድረስ ጀምሯል ጥላሁን አክሊሉና ማደገፋ ከናንተ ጋር ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው ከኛ ጋር ሆኖ ጥሌ እንዴት ነህ ሰላም ነኝ እስካሁን ድረስ ወደ ተመልካቾቻችን እንደርስበት የነበረው የቻናላችን ስያሜ ሐመር ሚዲያ የሚል ነበር አሁን የተለያዩ ፕሮግራሞችን ማካተት ስላስፈልገን የቅርጽ ለውጥም ያደረገን ስለሆነ ስማችንንም እንዲሁ ደግሞ መቀየር አስፈልጊ ሆኖ ስለተገኘ ዘኢትዮጵያ ብለን ወልዴት አገኘው ጥሩ ነው ኢትዮጵያ የሚለውን ስም ያዙ ጥሩ ነው ነገር ግን ምንድነው ለረጅም ጊዜ የተለመደው ሐመር የሚለው ስም ነው ሰዎችም ብዙ ተመልካቾችም የዚህ ቻናል ተከታታዮችም ያውቁት ሐመር የሚለውን ስያሜ ነው እኛም የምንታወቀው በዚህኛው ሐመር በሚለው ሚዲያ ላይ ነው እና አዲስ ነው እንግዲህ ከዚህ በኋላ ዘኢትዮጵያ የሚለው የሚለው ግዕዝ ነው የኢትዮጵያ እንደማለት ነው ስለዚህ ለማያዝም ከሚከብድ እንትን አይደለም ስም ሲያም አይደለም እና ያው ለዓለመዚህ በኋላ ዘኢትዮጵያ ላይ እንግዲህ ያው ፕሮግራማችንን በዘኢትዮጵያ ቻናል ያደረስን ቆይታ እናደርጋለን ማለት ነው የተለመዱት የዜና ፕሮግራሞቻችን የትንታኔዎች እንግዶቻችን አንተ መታመጣቸው በርካታ እንግዶችም አሉ እነሱም በዘኢትዮጵያ ላይ ቀርባል ማለት ነው እንደተጠበቁ ሆነው አዳዲስ ፕሮግራሞችንም ደግሞ አካተን በዚሁ ቻናል ወደ ተመልካቾቻችን መድረሳችንን እንቀጥላለን ቻናላችንን ሰብስክራይብ ማድረግ አይርሱ እና የደወል ምልክቱን ቢጫኑ እነዚህንም ደግሞ ፕሮግራሞች ሼር እና ላይክ ቢያደርጉልን ብዙዎች ጋር ይደርሳልና እሱን ማድረጋችሁን አትዘንጉ እያልን በቀጥታ ወደ ፕሮግራማችን እናልፋለን እንግዲህ ዛሬ ትኩረታችን ጥሌ የህክምና ባለሙያዎች የሥራ ማቆም አድማ ነው ባለፈው ፕሮግራማችን ላይ ያወራናቸው አንዳንድ ነገሮች ነበሩ እንደውም የዛሬ ፕሮግራማችንን ከመጀመራችን በፊት አድማጭ ተመልካቾቻችን ከጠየቋቸው ጥያቄዎች አንዱ መመለስ አለበት በያስባሉ አንዱን መልሰን ወደ ዛሬዎቹ ፕሮግራም ብንገባ ደስ ይለኛል ያነሳናቸው ሐሳቦች ነበሩ እዛ ፕሮግራም ላይ ብዙ አመት ተምረን ይሄ ነው ወይ ክፍያችን የሚመጥን አይደለም የሚል ጥያቄ አንስተዋል ይሄንን ያህል አመት የተማሩት እነሱ ብቻ እኮ አይደሉም ሌላውም ብዙ አመት ነው የተማረው ደሞዝ ለመጠየቅ ብዙ አመት መማርን እንደ ቀድሞ ሁኔታ ማስቀመጥ ይቻላል ሁሉም ሰው ከ15 አመት 16 አመት የተማረ ነው ባይሆን ሌሎቹ ምክንያቶቻቸው ወርዝ ያደርጋሉ እነሱ ለቢገፉ የሚል አይነት ሐሳብ አንስተን ነበር ከተከታታዮቻችን ግን ይሄማ እንደዚህ መሆን የለበትም ይሄን ያለ አመት ተምረው መባል አለባቸው እነሱን አንደርስቲሜት ያደረግናቸው በሚመስል ሁኔታ ነው የተረዱን አንዳንድ ብዙዎቹ አንዳንድ በጣም አይቻለሁ እኔም በዛኛው ትንሽ እኛ እንግዲህ በተቻለ መጠን የህክምና ባለሙያዎች ያነሱ ጥያቄ ነው ያቀረብነው ተገቢነቱ ላይ ጥያቄ እንተናለን ምናልባት አንዳንድ ሁኔታዎች ላይ ያሉትን ነገሮች አቅርበናል የሐኪሞች ጥያቄን ግን ትክክለኛ ማለት
ደሞዝ አነሰን ጥቅማ ጥቅም ያስፈልገናል ሲሉ አያስፈልጋችሁም ዝም ብለው ቀጥሉ የሚል እኛ እንትን የለንም እንደዛ አይነት ሜንታሊቲ የለንም ያንን ያስተጋባ ነው ምናልባት እንግዲህ የተረዱበት ሁኔታ አይደል ነው አንዳንዶቹ ደግሞ እኛ የዚህ መንግስት ወይም የዚህ በብልጽግና እንትን አይነት ሽፋን እየሰጠን አይነት አንድምታ በመያዝ ኮሜንት ይሰጣሉ የተቹም አሉ አላስፈላጊ ቃላቶችንም ኮሜንት ላይ ትችት ይበረታታል ጥሩ ነው ቃላት ግን ቢመርጡም ጥሩ ፖዚቲቭ የሆኑ ትችቶች ሁሌ ኮንስትራክቲቭ ናቸው አንተን ያበረቱሃል ኔጋቲቭሊ ግን ምልህ ዲስትራክቲቭ የሆኑ ትችቶች ሁሉ ጊዜ ቅራኔ ይፈጥራሉ እና በተቻለ መጠነኛ አድሬስ ያደረግነው የነሱን ጥያቄ ነው እዚህ ጋር እኮ አንዳንድ ጊዜ ሪስክ የምትወስድበት ሁኔታ ነው አይደል መንግስት ነው የተቃወምከው እነሱን ትክክል ነው ስትል መንግስት ትክክል አይደለም ብለን ነው ኦሬዲ ማለት ምላሽ መስጠት አለበት ነው ትክክል አይደለም የሚለው ሰው ምላሽ መስጠት አለበት ዝምታው ተገቢ ምላሽ መስጠት አለበት ነው ወዲያው እንኳን ባይዘ በእንደዚህ ተርም ወይም ጊዜ ገደብ ስጡኝ ብሎ አትሊስት ከ6 ወር ምናምን አካባቢ በሂደት እየጨመርኩኝ በዚህ ፐርሰንት ምናምን ብሎ ማለት ይችል ነበር እስካሁን ምላሽ አልሰጣቸውም በተቻለ መጠነኛ እንግዲህ ያለውን መረጃ ነው እንጂ የትኛውንም አካል ጤና ተቋማት ባለሙያዎችንም ሆነ መንግስትን ወግነን አስተያየት መስጠትበት ሁኔታ የለም እንደገና ደግሞ ብዙ አመት ተማሩ ላልከው አንተ ነህ አስተያየት ሰጠው በዛን ጊዜ ሌሎችም ብዙ አመት በርግጣው ህክምና ሙያ ራሱ እንግዲህ ረጅም አመት የሚወስድ ነው እስከ 7 አመት የሚወስድ ነው ከሌሎቹ የተወሰነ አመት መውሰድ በዛ ላይ ደግሞ ሐኪም ሲባል በማቴሪያል ላይ ሳይሆን በሂውማን ላይ በሰው ፍጡር ላይ ነው እንግዲህ ስራው ዋናኛው ሙያው ማለት ነው ሰዎችን የማዳን ሰዎችን የማከም ህይወታቸውን የመታደግ እና ሌሎች ወዘት በጣም ብዙ ነገሮች ሰርጀሪ ማድረግ ቀላል ነገር አይደለም የሰዎችን ሰውነት ቀዶ ሰውየው እንደገና ከሞተ በኋላ ነው እንግዲህ ከፈጣሪ በታች እኮ እነሱ ናቸው እና ያሉትን ነገሮች ነጥቦችኛ እኮ ልንቃወማቸው አንችል አንዳንድ ሚዲያዎች እንግዲህ አይቻለሁ እኔም ራሴ ሲቃወሟቸው በጣም አላስፈላጊ ንግግር የሐኪሞችን ክብር ሚነካ እንትን ሲሉ አይቻለሁ እንደዛ ምንል አይደለም እኛ በየትኛውም ይሄ ብቻም አይደለም ሌሎች ፕሮግራሞቻችን ላይ እኮ በደንብ ምናልባት ተመልካቾች ካዩት ሚዛናዊነቱ በጣም የጎላ ነው በዚህ ኢትዮጵያ የምናቀርበው የቀድሞ አመር ማለት ነው እና አሁን ወደዚህ ወደ ህክምና ባለሙያዎች ሰሞነኛ ሁኔታ ስንመጣ ኦልሞስት 10 አመት 10 ቀን ሆኗቸዋል እንግዲህ 10ኛ ቀናቸው በአምስት አይደል ማቆም አድማረጉት አሁን ዛሬ 15 ነው ዛሬ 10ኛ ቀናቸው አልገቡም ያው መደበኛው የህክምና እንትን ተቋርጧል ማለት አይሰጡኝ ይሰጡ አይደሉም ተቋርጧል ኢንሴንስ ማለት እነሱ በቦታቸው አልተገኙም እንጂ ምናልባት እንግዲህ የሚሰጡ ሐኪም ቤቶች ይኖራሉ ሆስፒታሎች ይኖራሉ ማስታወቂያዎች ያያዩ ነበር ነገር ግን በአብዛኛው በድንገተኛ ህክምናና በዚህ በወላድ ምናምን አይነት ሁኔታዎች የመዋለጃ እንትኖች ዲፓርትመንቶች ሊሰሩ ይችላሉ ከዛ ውጪ ግን ኖርማሊ አዲስ ታካሚ ምናምን አይመስለኝም እንግዲህ ተቀብለው ያስተናግዳሉ አሁን በዚህ በሰሞኑ በወጣው እንትን በአዲስ አበባ በጥቁር አንበሳ በቅዱስ ጳውሎስ በቅዱስ ጴጥሮስ በዳግማዊ ምኒልክ ሆስፒታሎች ይሄ ነገር ያው በአብዛኛው ስራ ማቆም አድማ ተካሂዷል ከአዲስ አበባ ውጪ ደግሞ በአጋሮ ከአርባ ምንጭ ወላይታ ሶዶ በባህር ዳር በፍቼ ጎባ ሐዋሳ ነጅማ ከተሞች አጠቃላይ በዚህ የስራ ማቆም አድማ ያደርገዋል ማለት ነው እና በአጠቃላይ እንግዲህ በጤና ዘርፉ ላይ በአሁኑ ሰዓት ምንም አይነት መፍትሄ ከመንግስት አልተሰጠም ከዛ ይልቅ የጤና ሚኒስትር ዴታ አቶ ደረጀ ዱጉማ ጤና ባለሙያዎቹ በአስቸኳይ ወደ ስራ ገበታቸው እንዲመለሱ ነገር ግን ካልተመለሱ እርምጃ እንደሚወሰድ ማስጠንቀቂያ ሰጥተዋል ይህም ብቻ አይደለም የስራ ፈቃዳቸው ሁሉ እስከመንጠቅ ከባድ ነው እስከዛ እንደርሳለን ብለው የስራ ፈቃዳቸውን እስከመንጠቅ እርምጃ እንደሚወስድ እንግዲህ የተለያየ ጤና ተቋማቶች ሆስፒታሎች አሁን መግለጫ ያወጡ ማስተዳደር እንትኑ በአፋጣኝ ወደ ስራ ገበታቸው እንዲወስዱ በዚህ በጤና ተቋማት በሆስፒታሎች ውስጥ ዛ ሬዚደንስ ያላቸው ሁሉ ወደ ስራ ማይገቡ ከሆነ እንትኑን ለቀው እንዲወጡ ዶርማቸውን ማለት የሚያድሩበት እንትን ለቀው እንዲወጡ መግለጫ እስከማውጣት ደርሷል አሁን እንግዲህ በአጠቃላይ ሁኔታ ወደ ዓለም አቀፍ ደረጃም ተስተጋብቷል አምነስቲ ኢንተርናሽናል ባለፈው ሳምንትም አውጥቷል ከ7 ቀን በፊት የጤና ባለሙያዎች በየቦታው እየተያዙ ነው በሚል የሰብአዊ መብት ጥሰት በኢትዮጵያ መንግስት የተከሰተ መሆኑን ጠቅሷል አሁን ደግሞ ትላንትና መሰለኝ
መብታቸውን በመጠየቃቸው ብቻ ታስረው የጤና ባለሙያዎች የኢትዮጵያ ባለስልጣናት እንዲፈቱ በማለት አምነስቲ ዓለም አቀፉ የሰብአዊ መብት ተቋም አውጥቷል። በአዲስ አበባ ብቻ ከ20 በላይ ሐኪሞች ዶክተሮች ታስረዋል። በአጠቃላይ በአገሪቱ ከ80 በላይ የሚገርም በጎንደር ውስጥ በአንዱ ሱዳናዊ ሁሉ ሐኪም ታስሯል። እና እንግዲህ ይሄ ቁጥር ምናልባት ከዛ ይበልጧል። ኤግዛክት ፊገሮች እዚህ ጋር አሁን አንዳንዴ ላታገኝ ይችላል። ኤስቲሜሽን ነው 80 ሰው በላይ የሚለው ነው። ግን የማህበሩ ፕሬዝዳንት አቶ ዮናታን ዳኘው ተፈቷል የሚል ደግሞ ወጥቷል። እሳቸው ተፈቷል፣ ሌሎቹ በእስር ላይ ናቸው። ከሆስፒታል ብቻም ሳይሆን ከመንገድ ላይ የሚያዙም እንዳሉ ነው እንግዲህ በጸጥታ ኃይሎች። በአጠቃላይ አሁንም የጤና ተቋማት እንትን የተነሳው ተቃውሞ እስካሁንም አልበረደም። ሁኔታው በጣም እንትን ነው፣ ከባድ ነው። ምክንያቱም በአሁኑ ሰዓት እንግዲህ ብዙ ሰው ወደ ሕክምና ሄዶ በሕክምና አለማግኘት ማለት አደገኛ ነገር ነው። የተካረረ ሁኔታ ነው። ነገሮችን ሊያደርግ የሚችል ምንም ነገር እስካሁን ድረስ አልታየም። በመንግስት በኩል ካልገባችሁ ጤና እንትናችሁን ፈቃዳችሁን እስከመንጠቅ እንደርሳለን የሚል ማስጠንቀቂያ ሰጥቷል። ዓለም አቀፍ የሰብአዊ መብት ተቋማትም እንደዚህ አይነት መግለጫ አውጥቷል። እንደው ምንድነው ያለው እነዚህ 12 ጥያቄዎች ነው እንግዲህ ያቀረቡት እና የመንግስት ጸጥታ ኃይሎች በትላልቅ ከተማ የሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩ እያዋከቡ መሆኑን አንድ የንቅናቄ አስተባባሪ እንግዲህ መናገራቸውን ነው የጠቀሰው። በተጨማሪም እነዚህ የጤና ባለሙያዎች እንግዲህ ለሚያቀርቡት ጥያቄ አትሊስት በጎ ምላሽ ተስፋ የሚሰጥ ምንም ነገር እስካሁን ድረስ የለም። እስካሁን ድረስ ተስፋ የሚሰጥ ነገር የለም። ከዛ ይልቅ ቅድም እንዳልኩት ማስጠንቀቂያ ነው የተላለፈላቸው ወደ ስራቸው እንዲገቡ እና ሌላ የኢትዮጵያ ሰብአዊ መብት ኮሚሽን ደግሞ መግለጫ ወጥቷል። እሱ በአዲስ አበባ የተለያዩ እንትኖችን ክትትል ለማየት ሞክሯል። ቅድም በጠቀስኳቸው በጥቁር አንበሳ በቅዱስ ጳውሎስ እና በተለያዩ እንትኖች እና በእነዚህ ምክንያት አሁን ሐኪሞች ካልገቡ ሰዎች ካልታከሙ ያም የሰብአዊ መብት ጥሰት ነው የሚሆነው። ሰው መታከም እየቻለ ካልታከመ ገብቷል እና ነገር ወደ ሰብአዊ መብት ጥሰት እንዳይሆን አምነስቲ ያወጣው ያው የቀጥታ የህብረተሰቡን ጉዳይ ሳይሆን የሐኪሞችን እንዲፈቱ ነው። እዚህ ሰበኩ ደግሞ በሕክምና ላይ ያሉት ሰዎች በቂ ሕክምና በወቅቱ ሐኪም ከሌለ ማለት ያክማል እና እንደዛ አይነት መግለጫ አውጥቷል ማለት ነው። አሁን የህብረተሰቡ ምን አይነት ሁኔታ ላይ ነው ያለው የሚለውን ማየት ደግሞ ያስፈልጋል። ሐኪሞች ተቃውሞ ላይ ናቸው። መንግስት ተገቢውን ምላሽ እየሰጠ አይደለም። ተገቢ ነው አይደለም የሚለው የነሱ ንግግር ነው የሚወስነው። አትሊስት የሚፈልጉትን ነገር እያሟላላቸው አይደለም። ይሄ ባለበት ሁኔታ ህብረተሰቡ አሁን ምን አይነት ሁኔታ ላይ ነው ያለው የሚለውን ደግሞ መለስ ብሎ ማየት ያስፈልጋል። አንተ እንዳልከው ሕክምና የሚፈልጉ ሰዎች በጣም በርካቶች ናቸው። እንደው አዳዲስ ታካሚዎች እንኳን እንደው የሉም ቢባል አሉ ሁልጊዜም፣ ግን እስቲ እነሱን እንኳን አይቀበሉም ቢባል ክትትል የሚፈልጉ የቆየ ረጅም ጊዜ ነው የሚባቸው ደግሞ በርካታ ሰዎች አሉ። እነሱ ያሉበት ሁኔታ እንዴት ነው? ህብረተሰቡ ይሄንን ጉዳይ እየተከታተለበት ያለው መንገድ እንዴት ነው የሚሉትን ደግሞ መፈተሽ ያስፈልጋል። አሁን እንግዲህ ህብረተሰቡ ማለት ከሐኪሞች ጋር ባለፈው ባቀረብነው ፕሮግራም ላይ አንዳንድ ሰዎች ህብረተሰቡ መደገፍ እንዳለበት ተጠቅሰው አሉ። ምክንያቱም የሚያክሙት ህብረተሰቡን ነው እና ህብረተሰቡ አሁን የተለያየ አይነት እይታ ነው ያለው፣ ፊሊንግ ነው ያለው። በአንድ በኩል የሐኪሞቹ ጥያቄ ልክ ነው ብሎም ይላል። ከሚያገኙት እንግዲህ ለዛን 10000 10,000 በታች አንድ ሐኪም ማግኘት ማለት በጣም አሳዛኝ ክፍያ ነው። ምን 10,000 እኮ ብዙ ነው በኢትዮጵያ በብሩ። ግን ችግሩ ምንድነው? በኢትዮጵያ የኑሮ ደረጃ አሁን ባለው ተጨባጭ የኑሮ ሁኔታ ነው። ለቤት ኪራይ ተከፍሎ፣ ለምግብ ተከፍሎ፣ ለትራንስፖርት ተከፍሎ አንድ ሐኪም አብዛኛው ወጣቶች ናቸው አይደል? አሁን ሐኪሞች ያሉት ቤት ተከራይተው የሚኖሩት እንግዲህ የቤት ኪራይ ስንት ነው? 7,000 8,000 ሚኒመም ስንት ይቀርዋል ማለት ነው? አስቸጋሪ ነው። አዎ በጣም አስቸጋሪ ነው። እና ይሄን ሁሉ ከበር አድርጎ መኖር መቻል፣ ሰርቫይቭ ማድረግ መቻል። ሐኪሙ ራሱ ሰርቫይቭ ካላደረገ የኑሮ ሁኔታ ጥሩ ካልሆነ እንዴት አድርጎ ነው ጭንቅላቱ የሚያክመው? አንተን ህብረተሰቡ እንዴት አድርጎ ነው የሚያክመው?
ምን ጥሩ መብላት አለበት ጥሩ ቤት ውስጥ መኖር አለበት just good life መኖር አለበት አይደል ለማከም አእምሮ እንትን ሲሆን ነው አንተ ታከማለህ እንዴ ማለት ህመም አንድ ፊዚካል የሆነ ህመም አለ ሳይኮሎጂካል አለ ኢሞሽናል አለ እንደዛ አይነት ነገር ባለበት ሁኔታ ሐኪሙ በጣም ደስተኛ ሆኖ ሊያክማል ለማለት ይከብዳል እና አሁን አንድ ዶክተር ኢማም ነው ኢማም ኢብራሂም ኢድሪስ ነው ምናምን የሚባል እንደውም ያለውን ለና ሐኪም በመሆን ደሃውንኩኝ ምናምን ብሎ ለናት ለቤተሰቡ 1 ኪሎ ቡና እንኳን ገዝቼ አላውቅም ማለት የራሱን ህይወት ያለውን እንትን በቪዲዮ አጋርቷል አይደል እና ሌሎችም ተመሳሳይ ሐኪሞች እንዳሉ ነው እንግዲህ እንትን የሚለው የህብረተሰቡ ስሜት ምንድነው የሚለው እንግዲህ አንዳንድ ወጣ የሆነ ስሜት የለም እንግዲህ የህብረተሰቡ ከሐኪሞች ጋር አብሮ ሰላማዊ ሰልፍ ሊወጣ አይችልም በውስጥ ምክንያቱም ሀገራችን የሰላማዊ ሰልፍ ሁኔታ ራሱ እንዴት ነው የሚለው አስተመለከት በመሰረቱ ማን ነው ሰላማዊ ሰልፍ መንግስትን ካልደገፍክ በስተቀር ተቃውሞ የትኛው ሰላማዊ ሰልፍ ነው ማድረግ የሚቻለው ፖለቲካ ኬዝም ሌሎች ማህበራዊ ጉዳዮች አንስተ ሌሎች አንዳንድ እንደዚህ ተበደርኩ ብሎ የሚል ማህበረሰብ ሰላማዊ ሰልፍ አስፈቅዶ ሊወጣ ይችላል እኛ ሀገር እኮ ሰላማዊ ሰልፍ ከተከለከለ ወያኔ መንግስት ጀምሮ 10 አመት አለፈው አይደል ከ2007 የቄሮንትን ጀምሮ እኮ ሰላማዊ ሰልፍ ዛሬም ድረስ ክልክል ነው እና ህብረተሰቡስ አብሯቸው እንትን ማድረግ ይችላል ማለት ሰላማዊ ሰልፍ ከነሱ ጋር ለመውጣት ወይንም እነሱ ለመደገፍ አይችልም in reality ውስጡ ቢደግፍም ማለት ነው የሀገሪቷ ፖለቲካ እንትን ምህዳር በጣም ጠባብ ስለሆነ እንቅስቃሴ ብታደርግ ምን እንደሚከሰት የታወቀ ነው በሁለተኛ ደረጃ የማይደግፋቸው ደግሞ አለ ሐኪሞችን የሚቀው የትኛው ህክምና ሰጥተው ነው ደግሞ ሐኪሞች አብዛኞቹ ምን አይነት ህክምና እንደውም የተለያየ በህክምና ዘርፍ ውስጥ ያሉትን ድክመቶች ዲፌክቶች እያነሳ የእንትን መርፌ ውጋ ሲባል ምንድነው ስም የሰማድረቃ ምንድነው መድኃኒት ፎርማሊን የሚወጉ ሰዎች አይደሉም እንደምናምን እስከ ማለት የደረሱ ሰዎች አሉ እና በህክምና ውስጥ እንግዲህ ስህተቶች ይፈጠራሉ በርግጥ ግን አሁን ሐኪሞች ያነሱት ስህተት ደግሞ ይሄን እንደ ምክንያት አድርጋ ሐኪሞችን መቃወም አግባብ አይደለም አንነስ ገንዘብ አነሰን ደሞዝ አነሰን ካሉ ራይት እነሱ ናቸው የሚያውቁት የጥያቄያቸው ደግሞ ያሁን ጊዜ አይደለም ኦልሞስት ተንከባሉ መጣ የብዙ አመት ነው አይደል ይሄን ደግሞ አድማ እንደሚያደርጉ ደግሞ ቀድሞ አንድ ወር ላይ ያክል አሳውቀዋል አይደል እና ጥያቄያቸው በአግባቡ ትሪት አልተደረገም የሚል ሐሳብ አለኝ አሁን ህብረተሰቡ የሚደግፋቸው እንዳለ የሚቃወማቸው እንዳለ ኒውትራል ደግሞ እንዳለ ማወቅ ያስፈልጋል ምንም ሴን ምን ሐኪሞች ጠየቁ አልጠየቁ ምንም ጉዳይ የሌለው ሰው ደግሞ አለ ታሞ ማከማ የራስ ምታት መድኃኒት እንኳን አዘልት ማክ ገብቷል ቢያንስ ሴንስ የሚያደርገው እኮ የሆነ ሐኪም ቤት ሄዶ ሐኪሞች ያደርጉለትን ህክምና ሲያይ እንደ ፌቨር አይቶ መታመም ምንም እንደሆነ ውስጡ ገብቶ አይቶ ያለ ሰው ነው እና አብዛኛው እንደዚህ አይነት ኢግኖራንስ እንትን ያለ የሚል ሰው ታመመ ሰው ይመስለኛል እንግዲህ ወይንም ኔግሊጀንስ በተፈጥሮ ጉዳይ የሌለው ሰው አለ ስለምን ነገር እንደዛ አይነት ሰው ኒውትራል በአጠቃላይ ችግሮች ብሎ የሚለው ለራሱ አፌክት ሲሆን ብቻ ነው እንጂ ሌላው ማህበረሰብ ላይ የሚደርሰው እንትን ሐኪም ስራ ማቆም ማድረግ መምህራን ስራ ማቆም ማድረግ የታክሲ አሽከርካሪ ስራ ማቆም ማድረግ እሱን የሚመለከተው ነገር ብቻ ሲሆን ነው አንዳንድ ሰው ሐሳብ መስጠት የሚፈልገው ገብቷል አስቀምጥን በዛን ጊዜ እሱ እንደው ሐሳብ መስጠት እና የሐኪሞች ጉዳይ የህብረተሰቡ ጉዳይ ነው የሚያክሙት ማንንም አይደለም እኮ የህብረተሰቡ ነው ሰው ይታመማል እንግዲህ በዛም በአንድም በሌላም በሽታ ይታከማል ይታመማል እኛ ራሳችን አናቆም አይደል እኔ ብዙ ጊዜ ህክምና ታክም ያለው ኢቭን ሰርጀሪ ማድረግ ያለው እና የሐኪሞችን ስሜት ይገባኛል ነገር ግን ጥያቄያቸውን ያው እኛ ልክ ናቸው አብሶሉትሊ ብለን ያንን እንትን ማለት አንችልም ግን የተናገሩትን ነገር ፎርዋርድ እናደርጋለን በቃ እና ከዚህ አንፃር የህብረተሰቡ ስሜት አንድ ወጥ አይደለም ማለት ነው ልክ ናቸው ብሎ የነሱን እንትን ያስተጋባል ገብቷል እኔ ከተለያዩ ሰዎች ጋር ኮሙኒኬት ሳደርግና የሐኪሞች እንትን ደግሞ ቅድም እንዳልኩት የህክምናው ዘርፍ
ትንሽ በአብዛኛው ሳይሆን ኮራፕትድ የሆነባቸው ሁኔታዎች አሉ። ምሳሌ በአብዛኛው አሁን ብዙ መንግስት ህክምና እንትኖች እኮ ኦቨርታይም ሄደው በግል የሚሰራሉ በጣም ብዙ ሺህ ነው የሚከፈላቸው። እዚህ ጋር አሁን መንግስት ከሚከፈላቸው 3-4 እጥፍ ከሚከፈላቸው አሉ ግን 2-3 ቦታ የሚሰሩ ያ መስራታቸው ተገቢ ነው፣ ትክክል ነው። ኢንካማቸውን መጨመር ነው እና የግል ሀገር እንደ ሚክታክም ብሎ እዛ ጋር ዶክተሩን ስትፈልገው የግል ህክምና ነው የምታገኛቸው። ሪፈር ይጽፉላል ራሳቸው ያከሙት ወደ ራሳቸው መድኃኒትም ከሆነ ፋርማሲ እንድትገዛ ሪከመንድ ያደርጋሉ። እንደው መነጽር ራሱ እንኳን እንደው እንትና ጋር መነጽር ቤት ሄድ ብሎ የሚጽፉ እንዳሉ ይሄ ማንም ሐኪሞችን በደንብ ያውቁታል። ሌላው ደግሞ በሐኪም ቤት መድኃኒትን በተመለከተም የሚታሙበት ሁኔታም አለ። አሁን ይገርማል መድኃኒቶች እንደው በኢትዮጵያ ውስጥ አሁን ከነማ ሄደ የተወሰኑት መድኃኒቶች ይባላል ከ2000 ከ3000 ብር በላይ የሆኑ መድኃኒቶች አይቶ የለም ነው የሚል አይቶ ፕሪስክሪፕሽኑ የለም የት ነው ማገኘው አላቀለም ይላል። በቃ ገባ ትሽከረከራለህ። በቃ እኔ ኬሞቴራፒ የሚባል በጣም ከባድ መድኃኒት ነው። እሱን ለማግኘት በቃ መላው አዲስ አበባ ነው ይዘርኩት ማለት ይችላል። የተወሰኑ ተክለ ሃይማኖት አካባቢ 2-3 ብር ይላል የለም። በመሰረቱ መንግስት ሊያስመጣ የሚገባው እንትን ነው እንግዲህ የአፍተር ካንሰር እንትን ሰርጀሪ የሚሰጥ እንትን ነው። አንዳንዴ ቢፎርም ይሰጣል። ካንሰር ከታየበት አንድ ሰው የአንጀትም ሆነ የጡትም ካንሰር ምናምንም ሆነ ብቻ ይሰጣል ማለት ኬሞ መድኃኒት ኢንጀክሽን ይሰጣል። እሱን ለማግኘት በጣም በቀላል እንደወጥ ተሽከርክረ እዚህ ጎላ ሚካኤል አካባቢ ያሉ አንተኖች አሉ ውስጥ ለውስጥ ሄደ ከሌላቸው ሁሉ በሞተር ያስመጣሉ። እንግዲህ የጊዜራ ያሳይ እንደ መርካቶ ሸቀጥ መድኃኒት ሞተረኛ ነው ይዞ ለሚመጣው ይሄነዳ እኔ ያየሁትን እኮ ነው አልቋልቋች ግን ስትቆይ ባሉዋል ከዛስ ይደውላሉ እየከነፈ ሞተረኛ ካች ያርግልሃል የምትፈልገው። ይሄን ግን አሁን ምን ያክል ሴቭ ነው የህክምና ባለሙያዎች ችግር አድርጎ ማንሳት አይቻልም። ይሄ ችግር እኮ አይደለም። ይሄን የሚጠቅሱ ሰዎች አሉ እንደ አንድ እንትን ኦፍ ኮርስ አሁን አየቀድም አልኩ በህክምና ውስጥ የሚፈጠሩ ስህተቶች አሉ፣ የጎሉ ስህተቶች አሉ፣ ዝቅተኛ ስህተቶች አሉ። ምን ዝቅተኛ ስህተቶች ምንድናቸው? ለምሳሌ ታካሚን በአግባቡ ትሪት ያለ ማድረግ ሊሆን ይችላል። ሙያዊ ስነጓር ያላማከለ ህክምና አስጣል ሊሆን ይችላል። ከፍተኛ ስህተቶች ደግሞ ሰርጀሪ የሚካሄድባቸው ሁኔታዎች ላይ እንደሚባለው ድሮ በተረት አይነት ነገር ማስሎቅ አይቆጫላው መቀስረሱ ካምርሳት ምናምን እንደዚህ ሰው ወደ ውስጥ እንግዲህ ጊዜ ያሳይ መቀስተርሱ የተሳሳተ መርፌ መውጋት የተሳሳተ መርፌ መውጋት ሰርጀሪ በዚህ መደረግ የሚገባው በዚህ ማድረግ እና አረ ብዙ ታሪክ አለ እና እነዚህ ከባድ የሆኑ ስህተቶች ናቸው። እነዚህን እያነሳ ደግሞ ማይደግፋቸው ህብረተሰብም አለ ነው። አጠቃላይ የኢትዮጵያን ህክምና አሰጣጥን በጣም ኋላ ቀር ማድረግም የሚተቹ ሰዎች አሉ። ገብቷል? የሚተቹ ሰዎች አሉ እና ሐኪሞችን የሐኪሞች ጥያቄ የትኛውስ ሙያቸው እንትናቸው ነው? የትኛው ህክምና አሰጣጣቸው ፖዚቲቭ የሆነው እንትናቸው ነው? ገባ? ከዛ ይልቅ ከመንግስት ህክምና ይልቅ የግል ህክምና ብሩ ነው እንጂ ብሩ በጣም የሚቀመስ አይደለም። ታውቃለህ? አሁን እኮ 100,000 200,000 300,000 እስከ 500,000 የሚጠይቁ አሉ። ከዛም በላይ ሊሆኑ ይችላል። አላ እንግዲህ ህክምና ለማድረግ የሆነ ሰርጀሪ ነርቭ የኩላሊት የምናምን ግን በጣም በህክምና ነገር በጣም አደገኛ ብዙ ነገሮች አሉ። በዛ ላይ ደግሞ ያያየ ነው እንግዲህ የሐኪሞች ቦርድ በወሰነው መሰረት ይላል ወደ ታይላንድ ወይም ወደ እንትን እንግዲህ የኛን እንትን የምትቀበለው ታይላንድ የምትባል ሀገር ነች። ደቡብ አፍሪካ እሺ አውሮፓ አብዛኛው ግን ያው ታይላንድ ባንኮክ አውሮፓም ይሄዳሉ ብዙ ስለ ህክምና ግን በጣም ከባድ ነው የህክምና እንትን ውስጥ ዞሮ ግን መንግስትኛ ምንድነው መንግስት አሁንም ጥያቄያቸው አሁን እኔ የዚህ የጤና ሚኒስትሩ አቶ ደረጀ እንትን አልተመቸኝም። ይቅርታ አድርግልኝ።
ማስጠንቀቂያ ፈቃድ እንሰርዛለን እነዚህ ሰዎች 7 ዓመት ተማሩበት የሥራ ልምዳቸው በአጠቃላይ አውቶማቲካሊ ዶክተር ከሚባሉ ማድረግ ካንሰል ያደርጋቸው እኮ ነው ወይም ዶክተር የሚባለው ማድረግ ይዞ በቃ መስራት የማይችልበት ደረጃ ያንድን ጀነራል ማድረግ በደርግ ጊዜ ነው መንግስቱ እንደሚቆርጠው ማለት ነው ማረጋቸውን ቆረጥ ይላል በሳንጃ ወጋናቸው እንዳለው እሺ ስለዚህ ቂጣቸውን በሳንጃ ወጋን ነው ያለው መንገይ እሱ ላለመጠቀም ፈልጌ ነው እሱ ከተናገረ ምን አሳፈረኝ ያን ከበረጋሽን ነው እንደዛ አረጋቸው ይገርማል ሞቷል እሺ ማረጋቸውን እኮ ነው በመቀስ ይቆርጥ ጦርፊት ከጀነራልነት ወደ ተራ ወታደርነት ይሄን አድርጓል በታሪክ ኢትዮጵያ ውስጥ እንግዲህ እና ይሄ ነው እንግዲህ ምናልባት ሌላው ተመሳሳይ ሌላኛው ማንሳት ያለብን ጉዳይ ምንድነው የህክምና የሙያ ዘርፍ ውስጥ ያሉ ግን በተቃራኒ የቆሙ ደግሞ አሉ በሐኪሞች ኢቭን ሐኪሞችም ሆነው በተለያዩ የመንግስት ሚዲያዎች ላይ የቀረቡ አስተያየት የሚሰጡ አሉ ጥያቄዎች አሉን በርግጥ እንዲመለሱልን እንፈልጋቸው ነገር ግን ስራ ቆመን አይደለም እንጠይቀው እየሰራን እንጠይቀው የሚሉ አሉ ካልተሳሳትኩኝ ደግሞ የነርሶች ማህበር እንዲህ አይነት ጥያቄዎች አሉን ግን ስራ ማቆም ደግሞ የሰው ህይወት ላይ ጉዳት ስለሚያመጣ እሱን አናደርገውም የሚል መግለጫ እስከመስጠት ደርሰዋልና እዛው ርሰበርሳቸውም ደግሞ የተቃውሞ መግለጫ የሚያወጡም ደግሞ አሉ ተመልከት አሁን ያልከው የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ መድረሱን ገለጸ ይላል ጥያቄ ስለጠየቁ ታስበው ባለሙያዎች እንዲፈቱ እንዲም ዛቻና ማስፈራሪያ እንዲቆሙ ጥያቄ ቀረበ ይላል እና የኢትዮጵያ ነርሶች አሶሲዬሽን ማህበር ያቀረባቸው ጥያቄ ያው ሐኪሞች ዶክተሮች ያነሱት አንደኛ የተቋማት ግብአት እጥረት መኖሩን ማለት ኢኩዊፕመንቶች ሊሆን ይችላሉ የዚህ ህክምና የደሞዝ ማነስ የጥቅማ ጥቅም አለመኖር የትምህርት እድልና የደረጃ እድገት አለማግኘትና የሥራ ቦታ ደህንነት አለማግኘት ለረጅም ጊዜ ከሚመለከታቸው አካላት ጋር ለውይይት ሲቀርብና አጀንዳ ሆኖ የቆዩ መሆናቸውን ገልጿል ይላል ጉዳዩ አሳሳቢ ደረጃ የደረሰ በመሆኑ ሁኔታው መንግስት ትኩረት እንዲያገኝ ጠይቋል የነርሶች ማህበር ማለት ነው ይሄን ካለ በኋላ ደግሞ ነርሶች እንግዲህ ያው ከሐኪሞች ጋር አብሮ ኮኦፕሬቲቭ የሚሰሩ ናቸው አይደል ሐኪም የግድ ነርስ ያስፈልጋል ነርስ ደግሞ ብቻውን አይሰራም ሁለቱ እጅና ጓንት ነው ምን አሉ የነርሶች ማህበር የህክምና አገልግሎት ተቋርጦ ወይም ተስተጓጉሎ ጥያቄ ማቀብ የጤና ተቋማት ሆነ የጤና ሙያተኛው ማከለ የሆኑትን ታካሚዎች ለሞትና ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ስለዚህ የሥራ ማቆም አድማውን አንቀበልም ነው ያለው ማህበሩ ስራዎች ባስቸኳይ ወደ ነበሩበት እንዲመለሱና ሙያተኞች የተቋማት ኃላፊዎች ሆነ ጤና ሚኒስትርና ባለድርሻ አካላት አፋጣኝ ውይይትና መፍትሄ ሐሳብ እንዲያቀርቡ አቅጣጫ ማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል ይላል አሁን ይሄ በግማሽ የመንግስት አካል ነው ግማሽ የመንግስት ግማሽ የጤና ሚኒስትሩ መግለጫ አካል ነው ግማሽ ደግሞ ከሐኪሞች ጋር የወገነም ነው ምክንያቱም ሐኪሞቹ አቁመዋል ማቆሙን ይሄ ደግሞ ተቃውሟል በስራ ገበታችን ላይ ሆነን ጥያቄያችን መጠየቅ እንችላለን ነው ያለው የኢትዮጵያ የነርሶች ማህበር ማለት ነው ጥሩ አንድ በኩል ብለ አስታራቂም ነገር ነው መንግስትም በዚህ መንገድ ማለት አሁን ቢመለሱና ወደ ስራቸው ከዛ በኋላ አሁን ወቀሩ ታውቁላቸዋል አቁመዋል አይደል ቢመለሱና እንግዲህ በሂደት ጥያቄዎቻቸውን ትኩረት ሰጥቶ ምላሽ ቢሰጣቸው ጥሩ ነው ከዛ ውጪ ግን ተነጠቃላችሁ ብሎ ማስፈራራት እንዴ ለሰዎች እድሜ ልካቸውን የለፉበትን ነገር እንዴት ነው መንጠቅ እንግዲህ ከዚህ አንፃር በሁለቱ በመንግስትና በሐኪሞች መካከል የተፈጠረው አለመግባባት ይፈታል ብዬ ተስፋ አደርጋለሁ አሁን ያደረጉ ያሉት የሥራ ማቆም አድማ በህግ አንፃር ሲታይ ሲያስቀጣቸዋል ወይ የሚል ጥያቄ የሚያነሱ ሰዎች አሉ አሁን ቀደም ሲል እንዳነሳ ነው የተገቢነት ጥያቄ የሚያነሱ የመንግስት አካላት ፈቃዳቸውን እንነጥቃለን ማለት ደረጃ ደርሰዋል በህግ ያስጠይቃቸዋል ብሎ ማለት ይችላል ምክንያቱም ከዚህ በፊት ስራ ማቆም አድማ ከማይደረግባቸው ሙያዎች መካከል አንዱ ነው የሚል መግለጫ ተሰጥቶ ነበር በጤና ሚኒስቴር ከዛ ደግሞ ፈቃዳቸውን እንሰርዛለን ብሎ ደግሞ ማስፈራራትን መጥቷል ይሄ ጉዳይ ፍርድ ቤት ቢሄድ በህግ ጉዳይ ቢታይ ሊያስቀጣቸው ይችላል ወይ የሚል ጥያቄ ደግሞ ማንሳት ያስፈልጋል አሁን በቀጥታ ህጉ በሐኪሞች አሁን ባለፈው እንደጠቀ የጤና ሚኒስቴር መግለጫ
ስራ ማቆም አድማ ከማይካሄድባቸው የስራ ዘርፎች አንዱ ምናምን ያለው በህጉ ላይ የተቀመጠ ሐኪሞች ብሎ አይጠቅስም። ሐኪሞች ብሎ አይጠቅስም። አንደኛ የሁለት አይነት ማለት የአሰሪና ሰራተኛ አዋጅ አለ ከ6 ዓመት በፊት ተሻሽሎ የቀረበ። ሁለተኛ ደግሞ ባለፈው ጥር ወር 2017 ዓመት በተወካዮች ምክር ቤት የጸደቀው የፌደራል መንግስት ሰራተኞች አዋጅ የሚለው አለ። የጤና ባለሙያዎች ቅሬታዎችን ከአንድ ወር በፊት ማለት ያው ለጤና ሚኒስትሩ ማቅረባቸውን ይገልጻል ተገልጿል ማለት እና ሰራተኞች ጥቅማቸውን ለማስጠበቅ የሥራ ማቆም እርምጃ የመውሰድ መብት አላቸው ይላል የአሰሪና ሰራተኛ ህጉ። ከዚህ በተጨማሪ አሰሪዎች የሥራ መዝጋት እርምጃ መውሰድ መብት እንዳላቸው አትታል። እንግዲህ በኢትዮጵያ ህግ ላይ ስፔሲፊካሊ በዝርዝር ማስቀምጠው እንደዚህ አይነት ስራ ብሎ ግን የሚታሰበው ምንድነው ሐኪም ቤት፣ ፋርማሲ፣ መድኃኒት ቤቶች የመሳሰሉት አገልግሎት መስጠታቸው መቋረጥ የለበትም ነው የህይወት ጉዳይ ስለሆነ ከሚለው ኢንተርፕሪቴሽን ነው እንጂ ዳይሬክትሊ ሐኪሞች ማቆም የለባቸውም የሚል ድንጋጌ የተቀመጠ ነገር የለም። አሁን የሥራ ማቆም አድማ ማድረግ ይችላል የሚል ህግ አለ ኢትዮጵያ ውስጥ። ማን? የፋብሪካ ሰራተኞች፣ አገልግሎት ሰጪ እንትኖች፣ ገበሬዎች፣ የግብርና ስራ ሰራተኞች በአብዛኛው ገብቷል። እነዚህን ሁሉ የሥራ ማቆም አድማ የማድረግ እንደውም ሥራ ማቆም አድማን ኢትዮጵያ የዓለም አቀፍ ኢንተርናሽናል ኮንቬንሽኖችን ብዙ ፈርማለች። እንግዲህ በ1948 እና 49 ኮንቬንሽኖች በዓለም አቀፍ ስምምነት ውስጥ ILO የሰራተኞች ድርጅት ፈርማለች። የዛ አካል ነች። ስለዚህ በዚህ ውስጥ ምንድነው ሰብአዊ መብት ነው። ሥራ ማቆም አድማ ስለ መብት ነው አይደል? እንትን መብቴ አልተከበረም፣ ያቀረብኩት ጥያቄ አልተመለሰም በሚል ነው እና ከዚህ አንፃር ህጉ ዓለም አቀፍ ህግ ይደግፋል ሥራ ማቆም አድማ። ግን አሁን ወደ ኢትዮጵያ ህግ ስትመጣ የሚያስቀምጠው እነዚህ ቅድም የጠቀስኳቸው የፋብሪካ ሰራተኞች፣ ገበሬዎች ምናምኖች ናቸው ይላልና ነገር ግን እነዚህ እርምጃ መውሰድ የማይችሉ ድርጅቶችና ሰራተኞች እንዳሉ አዋጁ ያስቀምጣል። ከነዚህ ድርጅቶች መካከል ሆስፒታሎች፣ ክሊኒኮች፣ የመድኃኒት ማከፋፈያ ድርጅቶች እና መድኃኒት መሸጫ ቤቶች ይገኙበታል። አዋጁ የህክምና ተቋማትን ስራ ማቆምና ስራ መዝጋት የከለከለው እጅግ አስፈላጊ አገልግሎት ናቸው ብሎ ከደነጋጋቸው ውስጥ የህክምና ስለሚገኝ ሙሉን ይጠቅሳል እንጂ ሐኪም ቤቶች ማለት ወይም የህክምና ባለሙያዎች ናቸው ብሎ ስፔሲፊካሊ አልተናገረም። ያው የህክምና የሥራ ዘርፍ ያሉት ነው። የህክምና የሥራ ዘርፍ እንግዲህ መቋረጥ የለበትም ከሚለው እሳቤ ነው እንጂ ስፔሲፊካሊ አሁን ሐኪሞች ካቋረጡ ኦሬዲ የሥራ ዘርፉም ተቋረጠ ማለት ነው። እንትን አይልም። አሁን በአጠቃላይ በኢትዮጵያ ወንጀል ተጠያቂ ይሆናሉ ወይ የሚለውን ስንመለከት የሥራ ማቆም አድማው ማለት በ6 ወር ወይም የ1000 ብር የገንዘብ መቀጮ እንደሚጣል ይደነግጋል። ምን ሲሆን የሥራ ማቆም አድማው ህግን የጣሰ ከሆነ ነው። ህግን የጣሰ የሥራ ማቆም አድማ ምን ማለት ነው? አሁን ህግን የጣሰ አንደኛ የጣሱ ነው ማለት እንችላለን እኮ የሥራ ማቆም አድማ አሁን በቀጥታ እንዳያደርጉ የተቀመጠ ህግ አለ ወይ? ሐኪሞች ስፔሲፊካሊ የለም። ሁለተኛ የጤና ባለሙያ የሥራ ማቆም አድማ እንዳያደርጉ በግልጽ የሚከለክል ህግ የለም። ሁለተኛ ህጉ ኑሮ ነገር ግን በግልጽ ካልተጣሰ በስተቀር ወደ ወንጀል ህግ መሄድ አይቻልም። ለምሳሌ ሰላማዊ ሰልፍ ነው ያደረጉት፣ ሌላ ፖለቲካ አጀንዳ የላቸውም። የተቀመጠ ቅድም ዳርኩ የተቀመጠ በመጀመሪያ የተቀመጠ ህግ የለም። በሁለተኛ ደረጃ ደግሞ የሥራ ማቆም አድማ በሚያደርጉበት ሰዓት የጣሱት ህግ የለም። ኖርማሊ ጥያቄያቸውን ያቀረቡት እና በህግ ሊያስጠይቃቸው ይችላል ብለን ልንል አንችልም ማለት ነው። በዚህም በዛም ግን የጤና ሚኒስትሩ መግለጫ ሲያወጣ ከሚከለከልባቸው ማለትም ስራ ከማይቋረጥባቸው ዘርፎች ሲል እዚህ ጋር ከአገልግሎት አንፃር ከሚሰጠው አገልግሎት አንፃር በሚለው ለህዝብ የማያቋርጥ አገልግሎት የሚሰጡ ድርጅቶች ተብሎ ከተጠቀሱት አንፃር በጀነራል ነው እንጂ
as general ነው እንጂ specifically አሁን ህዝብ የማቋቋም አገልግሎት የሚሰጡ ድርጅቶች ሌሎችንም ሊኖሩ ይችላሉ እኮ አንተ ከጤና ዘርፎች ሴንሲቲቭ የሆኑ ነገሮች አሉ ስለዚህ ግን ጥሌ ለህብረተሰቡ መቋረጥ የማይገባው የአገልግሎት የሚሰጡ ተቋማት የሥራ ማቆም አድማ ማድረግ የለባቸውም የሚባል ነገር ካለ ሐኪሞች ታዲያ ስፔሲፊካሊ መጠቀስ ያስፈልጋቸዋል ወይ ምክንያቱም ሐኪሞች ናቸው ያንን ተቋም ኦፕሬት እንዲያደርግ የሚያደርጉት እጅና እግሩን አስረው የሆነን አካል ስራ ልትለው አትችልም አሁን ለጤና ለሆስፒታልም ይሁን ለጤና ጣቢያም ይሁን ሐኪሞች ማለት እንደውም ከእጅና ከእግር በላይ አይን ማለት ናቸው እነሱ በሌሉበት ሁኔታ ስራ ላቆሙም ብሎ የሆነ በር መክፈት ይቻላል መስግልጽ አልገው ምልህ አሁን ተቋማቱ በጥቅል ነው የተቀመጠው ተቋማቱ የሥራ ማቆም አድማ ማድረግ አይችሉም ተብሎ የተዘረዘሩ አሉ የዘረዘርክልኝ ስፔሲፊካሊ ሐኪሞችን አልተጠቀሰም እኮ አሁን ማቋቋም አገልግሎት የሚሰጡ ድርጅቶች ሐኪሞቹን መጥቀስስ ይተበቅበታል ምክንያቱም ለዛ የጤና ተቋም የጀርባ አጥንት እነሱ ናቸው ከዛ አኮ የተባባልነው ከዛ አንፃር ነው ምልህ ያው እንደዚህ ከተብሎ የምተቀመጠ እንትን ካለ ወደዛ ነው የሚያመራው ሐኪሞች ሲተረጎም እነሱ ጋር ነው የሚደርሰው የሚል አንደርስታንዲንግ ሊኖረው ይችላል እንደዛም ቢሆን ግን ህግ ተጥሷል ህግ ጥሷል ይያልኩኝ አይደለም ነገራችን የተቀመጠውን ማፍታታት ማብራሪያ ያስፈልጋል ብዬ ምክንያቱም አሁን አድማ ያደረጉት ሐኪሞች አሁን አብዛኛዎቹ በፖሊሶች ሲያዙ የፖለቲካ አጀንዳ አላችሁ ወይም የፖለቲካ ተልኮ ያው እንደሚታወቀው እንግዲህ በዚህ በሶሻል ሚዲያው ላይ ጃዋር የእንትኑን ነጥቆ የራሱ አጀንዳ አድርጎታል የሐኪሞች ጥያቄ አንገብጋቢ ነው መመለስ አለበት ብሎ ልክ ለሐኪሞች እንደተቆረቆረ አይነት ያዞም በአይነት እንትን ያነባላቸው ነው ፖለቲከኛው ወይም አክቲቪስቱ ጃዋር በጣም ሰሞኑን ጠፍቶ ነበር እንግዲህ ያው ብቅ ብሎ በስፋት የሐኪሞች ወደ ሐኪሞች ዞሯል ጉዳዩ እንግዲህ አጀንዳ መንጠቅ ያው ስራው ነው እና የደገፉት ሐኪሞች አሉ የተቃወሙ ብራቮ ጃዋር ጀው ይያሉ በተቃራኒ ደግሞ አገባን እኛ ጉዳይ ነው ያሉም አሉ እኛ ምን ነው እንደ ኢትዮጵያ ሚዲያ አገባው ምንድነው ጥያቄያቸው ወደ ጃዋር ሄዶ ምንድነው የሚፈጥረው ፖለቲካዊ ነው እንዴ ጥያቄውን እኮ እነሱንም ያስጠይቃቸው የሚችለው ይሄ ነው ተጽኖ ፈጣሪ እንደሆነ ግለሰብ ጥያቄያቸው በሱ ሲቀርብና በሌሎች አካላት ሲቀርብ እኩል ተደማጭነት ላይኖረው ይችላል በሚል በጣም ያሳዝናል ይሄ እኮ ከሐኪሞች የሚጠበቅም አይደለም ሐኪሞች የተማሩ ሰዎች ናቸው 7 ዓመት ጀመር እነሱ ጥያቄያችንን አንሳልን ብለው አይደለም ወደሱ ሄዱት አሉ ግን ሶሻል ሚዲያ ላይ ስትመለከቱ አንዳንድ ሐኪሞች ጉዳዩን በጣም በቃ ጃዋር ቢያጮህላቸው እሱን የመደገፍ ሁኔታ እንደውም እንዴ የስነ ምግባር እንትኖችን እኮ በደንብ የሚያውቁ ሰዎች ናቸው የሞራልና የስነ ምግባር ደንቦችን ትምርታቸውም ከዛ ጋር የተያያዘ ነው ማከም ብቻ አይደለም ብዙ ኤቲክስ እንትናቸው አላቸው አይደል ህክምና ሲጨርሱ ራሱ ቢገቡት ቃል አለ የስራቸው እንትን ስለዚህ አንድ ፖለቲከኛ እንደፈለገ አጀንዳቸውን ይዞ ሊያራግብላቸው ሲሞክር እውነት ለነሱ አስቦ ነው እነሱ ማወቅ ይሄን ማንቃት አይገባቸውም እንዴ ጃዋር ለማን አስቦ ማን አድርጎ አቃለ እንደው ማለት አሁን ጃዋር አጀንዳችን አይደለም ቢሆንም ግን እንደው አጀንዳቸው ሲነጠቅ ሽፍት ያደርጋል እኮ ታውቃለህ እሱ ጃዋር በጣም አክሮባቲስት እኮ ነው ይጮት ይፈልጋል የሆነ ነገር ከዛ ያን ጮትን ይወስደው ከዛ ይለቀዋል እንጂ የራሱ እንትን ኖሮት አይደለም ታስታውሳለህ እንግዲህ የቀይሮን አጀንዳ ነው ድራይቭ ሲያደርግ የነበረው የኦሮሞ ወጣቶች አጠቃላይ ማኒፑሌት አድርጎ በርግጥ ያው በዛም በዚህም ብቻ ለውጥ መጥቷል ቢሆንም ግን እሱ ዛሬ የሚተኩሰው አሜሪካን የሚተኩሰው ነገር ሳይሆን ወያኔ ራሱ ህዝብ በወያኔ የተንገፈገፈበት ሁኔታ ስለሆነ ያንን የቀይሮንም የፋኖንም ህዝባዊ ማን ነው ፋኖ ነው አይደል በአማራ ክልል ጠፋብኝ እኮ አሁን ፋኖ አምታታብኝ እኔስ የቀይሮንም የፋኖንም እንትን የሚለው አዎ እንትን ብሏል ህዝብ ደግፎታል ከወያኔን አገዛዝ ስለተማረረ ብዙ አሁን ግን ያለውን ሁኔታ ስትመለከት ተቋሙን እንኳን በምክንያታዊ ማቅረብ ጥሩ ነው አጀንዳ ነጥቀህ አይደለም
የዚህ መንግስት ድክመቶች ይሄ ናቸው ሊስት አውጥ አድርገህ በቃ በዛ መንገድ መቃወም ይቻላል ሐኪሞችን አጀንዳ ወስደ እንትን ከማራገብ እውነት ለሐኪሞች አስቦ ነው ወይ የሚለው ደግሞ ማሰብ ያስፈልጋል ጃዋር አሁን ሐኪሞች ቢመለሱ ወደ ስራ ደስተኛ እንዳልሆነ በመንግስትና በሐኪሞች መካከል ሰላም ተፈጥሮ መንግስት ጨምራለሁ ቢል ደስተኛ እንደማይሆን ታውቃለህ ኮንፍሊክት ኦፍ ኢንተረስት ነው የሱ ጉዳይ ሁልጊዜ እንትን ውስጥ ማለት ፈልገው በዚህ በምንድነው አማርኛ ኮንፍሊክት ኦፍ ኢንተረስት ምንድነው የፍላጎት አለ መስማማት መጣረስ እንደዚህ በቃ ሁሌ በሆነ ነገር ላይ ተጠቃሚ የመሆን ፍላጎት ግጭቶች እንዲቀጥሉ ትፈልጋለህ አንዳንድ ፖለቲከኞች እንደዚህ ናቸው ሁሌ ግጭቶች ሲኖሩ ነው አንተ አሁን የቲፒኤልኤፍ ጉዳይ እንደዚህ አይደል ጌታቸው ሰሞኑን ሲያጋልጥ የነበረው ትላልቅ ጀነራሎች አለ ሁልጊዜ ጦርነት እንዲሆን ይፈልጉታል ለምን የወሰዱት ሀብት ሰላም ከሆነ ተጠያቂነት ይመጣል የተረጋጋ ከሆነ ወደ ቤቶች ይቋቋማሉ የተዘረፉ ነገሮች ለማዘረፉት የሚባለው ነገር ጥያቄ ስለሚነሳ ሁሌ ጦርነት የትግራይ ህዝብ የማገዱ የሚኖሩት በዛ አንፃር ነው ብሏል ትክክል እኮ ነው እና ሁሌ ጭርስ ላይ ወደም ጃዋር ታሶል ለዚህ ተገቢ አይደለም ነው የምትለው አንተ ጥያቄያቸው ሐኪሞቹ እኮ ጥያቄያቸውን ይዘዋል እኮ በቃ ትክክለኛ ነው ጥያቄያቸው ግን በጃዋር ማኒፑሌት መሆን የለበትም ማለት ነው አዎ በጣም ጥሩ ጥሌ በርካታ ነገሮችን አነሳሳን ከጤና ባለሙያዎች ጋር ተገናኝቶ መንግስት እየሰጣቸው ያለው ምላሾች ሐኪሞቹ ጥያቄ ምን ደረጃ ላይ ደረሰ የህብረተሰቡ ግብረ መልስ ምን ይመስላል ህጋዊ ጉዳዮችስ እንዴት ይታያሉ የሚሉ ነገሮችን አነሳሳን ደግሞ እንዲሁ እየቀጠልን በሚቀጥለውም ስንገናኝ አብዴቶች ካሉ ተመልካቾቻችን ወደ ስራ ካልገቡና ምላሽ ካላገኙ እንግዲህ የሚነሱ ጉዳዮችን እያነሳን መነሳት ያለባቸውን እያነሳን ቆይታ እናደርጋለን ለዛሬው ግን በጣም ነው አመሰግናለሁ ውድ ቤተሰቦቻችን እናንተም ከኛ ጋር የነበራችሁ ቆይታ እጅግ አድርገን እናመሰግናለን ዘኢትዮጵያ ቻናላችን እነኚህን የመሳሰሉ ፕሮግራሞችን ወደ እናንተ ያደረሰ መቀጠሉን እንግዲህ አያቆምም በተለያዩ ፕሮግራሞች ወደ እናንተ መድረሳችንን የምንቀጥል ነው የሚሆነው ለዛሬው ግን እዚህ ላይ ያበቃን ጥላሁን አክሊሉና ማደግፋ ነበር ጤና ይስጥልኝ